This is a city's and a community's absolute worst nightmare. የሰው ልጅ ስልጣኔና አብሮ የመኖር እሴት በከፍተኛ ሁኔታ በሚፈተንበት ጥላቻና ጽንፈኝነት የሰላማዊ ሰዎችን ሕይወት በሚቀጥፉበት በዚህ አስቸጋሪ ዘመንም በአሜሪካ ምድር ሌላ ልብ የሚሰብርና አሰቃቂ የጥፋት ድርጊት ተከስቷል። በካሊፎርኒያ ግዛት ሳንዲያጎ ከተማ የሚገኙና የአካባቢው ሙስሊም ማህበረሰብ የሰላምና የጸሎት ማዕከል የሆነው ታላቁ የሳንዲያጎ እስላማዊ ማዕከል ሰኞ እኩለ ቀን ላይ ወደ ደም መሬትነት ተቀይሯል። ይህ ክስተትም ተራ ወንጀል ሳይሆን በሰው ልጅ ሕሊና የተፈጸመ በሃይማኖታዊ ተቋማት ላይ የተቃጣና ዓለምን ያስደነገጠ የጥላቻ ጥቃት ነው። በዛሬው ትንታኔያችንም በሳንዲያጎ መስጊድ ላይ የተፈጸመውን ጥቃት፣ በጥቃቱ ዙሪያ ያሉ ያልተሰሙ ምስጢሮችን፣ የጥቃቱ ፈጻሚ የሆኑት ወጣቶች ታሪክና ከበስተጀርባ ያለውን አደገኛ አስተሳሰብ እንዲሁም ይህ ክስተት በአሜሪካ ፖለቲካና በአጠቃላይ በዓለም አቀፍ ደረጃ እያደገ ከመጣው እስላሞፎቢያ ጋር ያለውን ቁርኝት በዝርዝር እንመለከታለን። ገና ጥቃቱ ከመፈጸሙ ጥቂት ሰዓታት በፊት በሳንዲያጎ የሚገኝ አንድ ቤት ውስጥ የጭንቀት ድባብ ሰፍኖ ነበር። ከሁለቱ ተጠርጣሪዎች የአንዱ እናት ወደ ፖሊስ ጣቢያ ደውላ ልጇ ከአንድ ጓደኛው ጋር በመሆን ከቤት መጥፋቱን ስታሳውቅም በውስጧ ትልቅ ፍርሃት እንደነበረ ግልጽ ነው። እናትየው ለፖሊስ በሰጠችው መረጃ መሰረትም ወጣቶቹ ከቤት ሲወጡ በርካታ የጦር መሳሪያዎችን ይዘው የወታደር አልባሳት ለብሰውና ራሳቸውን ሊያጠፉ እንደሚችሉ የሚጠቁም ጠባይ አሳይተው ነበረ። ፖሊስ ይህንን መረጃ እንደደረሰው ወጣቶቹን ፍለጋ ቢጀምርም መሳሪያ የታጠቁት ወጣቶች ግን ቀድሞውኑ ወደ ጥፋቱ መንገድ አምርተው ነበረ። ፖሊስ የወጣቶቹን መኪና በታወቁ የገበያ ማዕከላት አካባቢ መመልከቱን ቢገልጽም ወጣቶቹ ግን ኢላማቸውን ወደ ሳንዲያጎ ትልቁ መስጊድ አድርገው ነበረ። ልክ በ6 ሰዓት አካባቢ መስጂዱና በውስጡ ያሉ አንደኛ ደረጃ ትምህርት ቤት በጸሎትና በትምህርት ስራ ላይ ጠምደው ባለበት ወቅትም ጥቃቱ ተጀመረ። በእነዚህ ሁለት ወጣቶች የተከፈተው የተኩስ ናዳ የአምስት ሰላማዊ ሰዎችን ሕይወት በአንዴ ቀጥፏል። ከሟቾቹ መካከል አንዱ በመስጂድ ውስጥ በጥበቃ ስራ ላይ የነበረ ግለሰብ ሲሆን ይህ ጥበቃ ሰራተኛ ወጣቶቹ ወደ ውስጥ ዘልቀው በልጆችና በሰጋጆች ላይ ከፍተኛ እልቂት እንዲያደርሱ በመጋፈጥና የራሱን ሕይወት መስዋዕት ማድረግ ታላቅ ጥፋትን መከላከል ችሏል። የሳንዲያጎ ፖሊስ አዛዥ ስኮት ዋል እንደገለጹትም የዚህ የጥበቃ ሰራተኛ ጀግነት ባይኖር ኖሮ ጥቃቱም ከመስጂዱ አልፎ በትምህርት ቤት ውስጥ ባሉ ህጻናት ላይ ሊደርስና ሁኔታውም እጅግ አሰቃቂ ሊሆን ይችል ነበር። Both suspects in this case are deceased. All of the kids are safe. በመስጂዱ ግቢ ውስጥ የሞት ጥላ ቢያንዣብብም በትምህርት ቤቱ የነበሩ ህጻናት ግን ምንም አይነት የአካል ጉዳት ሳይደርስባቸው በሰላም ተርፈዋል። የጥቃት ፈጻሚዎቹ ታሪክ ደግሞ ይበልጥ የሚያስደነግጥ ነው። የ17ና የ18 ዓመት ዕድሜ ያላቸው እነዚህ ሁለት ወጣቶችም ጥቃቱን ፈጽመው ከአካባቢው ከሸሹ በኋላ ጥቂት ራቅ ብሎ በሚገኝ ስፍራ በቆመ መኪና ውስጥ ራሳቸውን አጥፍተው ተገኝተዋል። ፖሊስ መኪናውንና አስክሬኖቹን ሲመረምር በጥቃቱ በስተጀርባ ያለው አስፈሪ ጥላቻ የሚያሳዩ በርካታ ማስረጃዎችን አግኝተዋል። በመኪናው ውስጥ ጸረ እስልምና የሆኑ ጽሑፎች የተገኙ ሲሆን በጥቃቱ ወቅት ጥቅም ላይ በዋለው መሳሪያ ላይ ደግሞ ሄት ስፒች ወይም የጥላቻ ንግግር የሚሉ ቃላት ተጽፎበታል። ከሁሉም በላይ ደግሞ አንደኛው ተጠርጣሪ ትቶት የሄደውና እናቱ ያገኘችው የሞት ማስታወሻ ወይም ሱሳይድ ኖት ስለ ዘር ኩራት እንዲሁም ስለ ነጭ የበላይነት የሚሰብኩ አደገኛ አስተሳሰቦችን ያዘ ነበረ። ይህ የሚያሳየው ጥቃቱ በድንገተኛ ስሜት የተፈጸመ ሳይሆን በጽንፈኛ አስተሳሰብ የተቀረጸና የታቀደ መሆኑን ነው። ይህ ክስተትም በአሜሪካ ከፍተኛ ባለሥልጣናት ዘንድ ትልቅ ድንጋጤን ፈጥሯል። የፌዴራል ምርመራ ቢሮ ኤፍቢአይ ወዲያውኑ ምርመራውን የተቀላቀለ ሲሆን ፕሬዚዳንት ዶናልድ ትራምፕም ስለ ሁኔታው ማብራሪያ ሰጥቷቸዋል። ፕሬዚዳንቱ ድርጊቱን እጅግ አስከፊ ሁኔታ ሲሉ የገለጹት ቢሆንም ብዙዎች ግን በትራምፕ አስተዳደር ስር እየታየ ያለው የንግግር ዘይቤና ፖለቲካዊ ውጥረት ለእንዲህ ያሉ የጥላቻ ወንጀሎች መባባስ ምክንያት መሆኑን ይጠቁማሉ። ትራምፕ ጥቃቱን ከመፈጸሙ ጥቂት ቀደም ብሎ ከማዕበሉ በፊት ያለው ጸጥታ የሚል ምስልን በማህበራዊ ገጻቸው ላይ መልቀቃቸውና በኢሚግሬሽን ዙሪያ የሚጠቀሟቸው ጠንካራ ቃላት በአክራሪ ወጣቶች ዘንድ እንደ ግፊት ሊወሰዱ እንደሚችሉ ተንታኞች ይናገራሉ። በተለይም ሶማሊያውያንንና ሌሎች ሙስሊም ማህበረሰቦችን ቆሻሻ በማለት የገለጹበት ንግግር በጥላቻ ለተሞሉ ወጣቶች እንደ ማበረታቻ ሊያገለግል እንደሚችል ስጋትን ፈጥሯል። የሳንቲያጎ ጥቃትም ብቻውን የቆመ ክስተት አይደለም። ይልቁንም በአሜሪካ ምድር እየሰፋ የመጣው የእስላሞፎቢያ ማዕበል አካል ነው። በአሜሪካ እስላማዊ ግንኙነት ምክር ቤት መረጃ መሰረትም እንደ አውሮፓውያን አቆጣጠር በ2005 ብቻ ከ8600 በላይ የሲቪል መብቶች ጥሰት ቅሬታዎች ቀርበዋል። ይህ ቁጥር ከ1996 ወዲህ ከፍተኛ ሆኖ ተመዝግቧል። በጋዛ እየተካሄደ ያለው ጦርነትና በአሜሪካ ዩኒቨርሲቲዎች ውስጥ የታዩ ተቃውሞዎች በሙስሊም ማህበረሰቦች ላይ የሚሰነዘረውን ጥቃትና ጥላቻ ይበልጥ አባብሰውታል። ከዚህ ቀደም በቺካጎ የ6 ዓመቱ ፍልስጤማዊ ሕፃን የተገደለበት፣ በሚኒሶታ ምክር ቤት አባል ኢላን ኦማር ላይ ጥቃት የተፈጸመበት እንዲሁም በፔንሲልቫኒያ መስጊዶች ላይ የተኩስ እርምጃ የተወሰደባቸው ክስተቶች የአደጋውን አሳሳቢነት ያሳያሉ።
በሳንዲያጎ መስጂድ የተከሰተው አደጋም ለምን ታላቅ ትኩረት አገኘ የሚለው ጥያቄ መልሱ ግልጽ ነው። መስጂዱ በሳንዲያጎ ካውንቲ ውስጥ ትልቁና ለብዙዎች መጠለያ የሆነ ስፍራ ነው። የሳንዲያጎ ኢማም ታሃ ሐሰን በጥቃቱ ማግስት በሰጡት መግለጫ የአምልኮ ቦታዎችን ኢላማ ማድረግ እጅግ አስነዋሪ ድርጊት ነው፣ ሰዎች ወደዚህ የሚመጡት ለመጸለይ ለመማርና ሰላምን ለማግኘት እንጂ ለመገደል አይደለም ሲሉ በታላቅ አዘን ተናግረዋል። It is extremely outrageous to target a place of worship. ይህ ጥቃትም በሙስሊሞች ላይ ብቻ ሳይሆን በማንኛውም የእምነት ተከታይ ሊፈጽም የሚችል የጽንፈኝነት ውጤት መሆኑን አጽንኦት ሰጥተዋል። የኒውዮርክ የመጀመሪያው ሙስሊም ከንቲባ የሆኑት ዞህራን ማምዳኒም እስላሞፎቢያ በመላ አገሪቱ የሚገኙ ሙስሊም ማህበረሰቦችን አደጋ ላይ የጣለ ነው፣ ይህንን የፍርሃትና የመከፋፈል ፖለቲካ በጋራ ልናቆመው ይገባል ሲሉ ጥሪ አቅርበዋል። በምርመራው ሂደት ላይም የኤፍቢአይ ዳይሬክተር ካሽ ፓቴል ከፍተኛ ትኩረት የሰጡ ሲሆን የፌዴራል ወኪሎችም የወጣቶቹን ቤተሰቦችና ጓደኞች በዝርዝር እያነጋገሩ ይገኛሉ። ፖሊስም የመስጂዱን የደህንነት ካሜራዎች እየመረመረ ሲሆን ጥቃቱ ከሌሎች አክራሪ ቡድኖች ጋር ግንኙነት ይኖረው ወይም አይኖረው ለማወቅ ጥረት እያደረገ ነው። ወጣቶቹ ራሳቸውን ያጠፉበት መኪና ውስጥ የተገኙ ማስታወሻና በጦር መሳሪያዎች ላይ የጻፏቸው ቃላትም ምርመራው ወደ ጥላቻ ወንጀል እንዲያመራ አድርገውታል። የኤፍቢአይ ልዩ ወኪል ማርክ ሬሚሊ እንደተናገሩት እውነት እስኪወጣ ድረስ ያለማቋረጥ እንሰራለን፣ የትኛውም ማህበረሰብ እንዲህ ያለ አሰቃቂ አደጋ ሊደርስበት አይገባም ብለዋል። ይህ ክስተት በአሜሪካ ማህበረሰብ ውስጥ ያለውን ጥልቅ ስንጥቅ ያሳያል። በአንድ በኩል ለሰላምና ለዲሞክራሲ የሚቆሙ ዜጎች ሲኖሩ፣ በሌላ በኩል ደግሞ በጥላቻና በዘር የበላይነት የታወሩ ወጣቶች እያደጉ መምጣታቸው የአገሪቱን ወደፊት ደህንነት ጥያቄ ውስጥ ይከተዋል። በተለይም ወጣቶች በማህበራዊ ሚዲያዎችና በጽንፈኛ ድረገጾች አማካኝነት እንዲህ ላለ አደገኛ አሳሰብ መጋለጣቸው ትልቅ ትኩረት የሚሻ ጉዳይ ነው። የእነዚህ ወጣቶች እናት አስቀድማ ለፖሊስ ደውላ ማስጠንቀቂያ መስጠቷ ቤተሰቦች ልጆቻቸውን ለውጥ ቢገነዘቡም ድርጊቱን ግን ሊያስቆሙት እንደማይችሉ ያሳያል። ከዚህ ቀደም ከተነሱት ነጥቦች በመቀጠል የዚህን አሰቃቂ ጥቃት የምርመራ ሂደትና በስተጀርባው ያለውን ጥልቅ ማህበራዊ ቀውስ በዝርዝር ስንመለከትም የአሜሪካ የጸጥታ ተቋማት የገጠማቸው ፈተና ምን ያክል ውስብስብ እንደሆነ እንረዳለን። ምርመራው አሁን ላይ በአንድ ቦታ ላይ ብቻ የተወሰነ አይደለም። ከታላቁ የሳንዲያጎ እስላማዊ ማዕከል አንስቶ እስከ ወጣቶቹ መኖሪያ ቤት እንዲሁም መኪናቸው እስከተገኘበት ሃተን ስትሪት ድረስ የዘለቁ በርካታ የወንጀል ትዕይንቶች የፌዴራል ወኪሎችንና የአካባቢ ፖሊስ ስራ አጨናንቋል። በተለይም የኤፍቢአይና የኤቲኤፍ ወኪሎች በጋራ የሚያካሂዱት የፎረንሲክ ምርመራ ወጣቶቹም እነዚህን በርካታ የጦር መሳሪያዎች እንዴት ሊያገኙ እንደቻሉና ከማን ጋር ግንኙነት እንደነበራቸው ለማረጋገጥ ሌት ተቀን እየሰራ ይገኛል። የወጣቶቹ እንቅስቃሴ በጥንቃቄ ሲታይም ድርጊቱ የታቀደበት መንገድ እጅግ አሳሳቢ ነው። የፍቃድ ሰሌዳ አንባቢ መሳሪያዎችም የወጣቶቹን መኪና በፋሽን ቫሊ ሞል አካባቢ መመልከታቸው ወጣቶቹ ጥቃቱን ከመፈጸማቸው በፊት በከተማ ውስጥ በነጻነት ይንቀሳቀሱ እንደነበር ያሳያል። ይባስ ብለውም አንደኛው ተጠርጣሪ በሳንዲያጎ ከሚገኘው ማዲሰን ሁለተኛ ደረጃ ትምህርት ቤት ጋር ግንኙነት እንዳለው መጠቆሙ ጥላቻውና ጽንፈኝነቱ ወደ ትምህርት ቤቶችና ወደ ወጣቱ ማህበረሰብ ምን ያህል ዘልቆ እንደገባ የሚያሳይ አስደንጋጭ እውነታ ነው። ይህ የሚያሳየው ጥቃቱ የተፈጸመው በባዕድ ኃይሎች ሳይሆን በዚያው ማህበረሰብ ውስጥ አድገው በዚያው ትምህርት ቤት ተምረው ነገር ግን በጽንፈኛ አሳሰብ በተመረዙ ወጣቶች መሆኑን ነው። የዚህ ጥቃት ሌላኛውና እጅግ አሳዛኝ ቀሳ የተጠርጣሪዎቹ እናት የነበራት ሚና ነው። እናትየው ልጇ መሳሪያ ይዞ መጥፋቱን ለፖሊስ በሰጠችው ጥቆማ ልጇ ራሱን ሊያጠፋ እንደሚችል ስጋቷን ገልጻ ነበር። ይህ የሚያሳየው በአሁኑ ወቅትም በምዕራቢያን ሀገራት ውስጥ የሚታየውን አዲስ አይነት የሽብር ጥቃት ባህሪ ነው። ይህም ራስን የማጥፋትና ሌሎችን የመግደል አባዜ ነው። ወጣቶቹ ራሳቸውን ለማጥፋት የወሰኑት በመስጂድ ውስጥ ያሉ ሰላማዊ ሰዎች ሕይወት ከቀጠፉ በኋላ መሆኑ ጥላቻቸው ከገዛ ሕይወታቸው በላይ እንደበረታባቸው ያሰጋል። እናትየው ልጇን ለመታደግ ያደረገችው ጥረት ሳይሳካ ቀርቶ ልጇ የገዳይነትና የጥላቻ ምልክት ሆኖ ማለፉ ለቤተሰቡም ሆነ ለማህበረሰቡ ትልቅ ጠባሳ ነው። በአሁኑ ወቅትም በአሜሪካ ውስጥ እየታየ ያለው የእስላሞፎቢያ እድገትም ከፖለቲካ ንግግሮች ጋር ቀጥተኛ ግንኙነት እንዳለው የዘርፉ ተመራማሪዎች ይናገራሉ። በተለይም በጋዛ የሚካሄድ ጦርነትና ተይዞ የሚመጡት የካምፓስ ተቃውሞዎች በአሜሪካ ውስጥ ያሉ የተለያዩ እምነት ተከታዮችን እርስ በርስ እንዲጋጩ አድርጓቸዋል። አይሁዳዊነት የመጥላት ክስተቶች እንደጨመሩ ሁሉ በሙስሊም ማህበረሰቦች ላይ የሚሰነዘሩ ጥቃቶችም በከፍተኛ ሁኔታ ንረዋል። ለዚህ ደግሞ የአስተዳደሩ ባለሥልጣናት የሚጠቀሟቸው ቃላት እንደማገዶ ሆኗል። ለምሳሌም የሶማሊያ ዝርያ ያላትን የምክር ቤት አባል ኢልያን ኦማርን በአደባባይ ማጥቃትና በደጋፊዎች ፊት ማሸማቀቅ በጥላቻ ለተሞሉ ግለሰቦች እንደ አረንጓዴ መብራት ነው የሚያገለግለው። ፖለቲከኞች አንድን ማህበረሰብ ቆሻሻ ወይም ስጋት አድርገው ሲፈርጁ፣ ጽንፈኛ ወጣቶች ደግሞ ያን ንግግር ወደ ጥይትና ወደ ደም ይለውጡታል። የሳንዲያጎ ጥቃት ሰለባዎች ታሪክም ገና በዝርዝር ባይወጣም ሶስቱ ሟቾች አዋቂዎች መሆናቸውንና የመስጂዱን ደህንነት ለመጠበቅ ሲሉ መስዋዕት መሆናቸውን ፖሊስ አረጋግጧል። በተለይም
ያ የጥበቃ ሰራተኛ ወጣቶቹ ወደ መስጂዱ ዋና ክፍልና ወደ ትምህርት ቤቱ እንዳይገቡ ያደረገው ተጋድሎ በአሜሪካ ታሪክ ውስጥ እንደ ትልቅ የጀግንነት ታሪክ የሚጠቀስ ነው። ይህ ሰው ባይኖር ኖሮ ሳንዲያጎ ዛሬ የምታለቅሰው ስለ 3 ሰዎች ሳይሆን ምናልባትም ስለ በደርዘን የሚቆጠሩ ሕፃናትና አሰጋጆች ሊሆን ይችል ነበር። የኤፍቢአይ ዳይሬክተር ካሽ ፓቴልና ፕሬዚዳንት ትራምፕ ስለ ጉዳዩ የተሰጣቸው ማብራሪያ ይህንን ጀግንነትና የደረሰውን አሰቃቂ ጉዳት ያካተተ ነበረ። በመሆኑም ይህ የሳንዲያጎ ጥቃት በአሜሪካ የፍትህና የጸጥታ ስርዓት ላይ ትልቅ ጥያቄ ጥሏል። የጥላቻ ንግግሮችንና ጽንፈኛ ድረገጾችን እንዴት መቆጣጠር ይቻላል? ወጣቶች እንዲህ ባሉ አደገኛ አሳሰቦች እንዳይመረዙ ምን መደረግ አለበት? የሚሉ ጥያቄዎችም አሁንም መልስን ይሻሉ። የሳንዲያጎ ኢማም ታሃ ሐሰን እንዳሉት ከሆነ የጥቃት ተፈጸመው በአንድ ሃይማኖት ላይ ብቻ ሳይሆን የሰው ልጅ የጋራ እሴቶች ላይ ነው። በመሆኑም በቀጣይ የሚጠበቀው ነገር ፖሊስና ኤፍቢአይ የሚያቀርቡት ጥልቅ የምርመራ ውጤት ብቻ ሳይሆን የአሜሪካ ማህበረሰብ ጥላቻንና መከፋፈልን ለማስወገድ የሚወስደው ተግባራዊ እርምጃ ጭምር ነው። ሳንዲያጎ አሁንም በጥልቅ ሐዘን ውስጥ ብትሆንም ይህ መከራ ግን ማህበረሰቡን ይበልጥ እንዲተሳሰርና ለሰላም እንዲቆም እያደረገ ይገኛል። የጥላቻው ሰንሰለት የሚበጠሰው በሕግ ብቻ ሳይሆን እርስ በርስ በመከባበርና በመደጋገፍ መሆኑን የአሰቃቂ አጋጣሚ ለዓለም ዳግመኛ አስመስክሯል። የአሳዛኝ ክስተትም በአሜሪካ ማህበረሰብ ውስጥ ስር የሰደደውንና በዝምታ የሚላተመውን የጥላቻ ፖለቲካ ውጤት ቁልጭ አድርጎ የሚያሳይ ነው። የምርመራ ባለሙያዎች እንደሚሉትም ወጣቶቹ በመሳሪያቸው ላይ የጥላቻ ንግግር ብለው መጻፋቸውና በግልጽ ጸረ እስልምና መልእክቶችን ማስፈራቸው ድርጊቱ በቀላሉ በአእምሮ ህመም ብቻ የሚታለፍ ሳይሆን ሆን ተብሎ የተቀረጸ የጥላቻ ማኒፌስቶ መሆኑን ያረጋግጣል። በተለይም የ17ና የ18 ዓመት ወጣቶች እንዲህ ያለውን እጅግ የከረረና አውዳሚ አስተሳሰብ ከየት አገኙት የሚለው ጥያቄ የብዙዎችን ሕሊና እየወቀሰ ይገኛል። እነዚህ ወጣቶች በአሜሪካ ትምህርት ቤቶች ውስጥ እያደጉ ነገር ግን በድብቅ በኢንተርኔትና በጽንፈኛ ቡድኖች አማካኝነት የዘር ኩራትና የሌሎችን ጥላቻ ሲጋቱ መቆየታቸው ለወደፊት የሀገሪቱ ደህንነት ትልቅ ስጋት መሆኑን ያሳያል። በመጨረሻም የሳንዲያጎ መስጂድ ጥቃት ለሁላችንም ትልቅ ትምህርት ሰጥቶ ያልፋል። ጥላቻና ጽንፈኝነት መጨረሻቸው ሞትና ውድመት መሆኑን፣ ለሰላም መቆም ደግሞ የሁላችንም ኃላፊነት መሆኑን ዳግመኛ አረጋግጧል። የጥበቃ ሰራተኛው የራሱን ሕይወት ሰጥቶ የብዙዎችን ነፍስ ማዳኑ በክፋት መካከል አሁንም መልካምነትና መስዋዕትነት እንዳለ ያሳየናል። ፕሬዚዳንት ትራምፕና አስተዳደራቸው ለሚጠቀሟቸው ቃላትና ለሚያወጧቸው ፖሊሲዎች ተጠያቂ መሆን እንዳለባቸው የሰብአዊ መብት ተሟጋቾች የሚሰነዝሩት ወቀሳ ደግሞ ፖለቲካው ከንግግር አልፎ ወደ ተግባራዊ ጥቃት እንዴት እንደሚቀየር ትልቅ ማሳያ ነው። ሳንዲያጎ አሁን በሐዘን ውስጥ ብትሆንም የሙስሊሙ ማህበረሰብና ሌሎች የከተማ ነዋሪዎች በአንድነት በመቆም ጥላቻን በሰላም ለማሸነፍ ቆርጠው ተነስቷል። ዓለም ከዚህ አደጋ የምትማረው ሰላም የጋራ መሆንና ጥቃቱ በአንድ ሃይማኖት ላይ ቢሰነዘርም ጉዳቱ ግን ለመላው የሰው ልጅ መሆኑ ነው። የሳንዲያጎ የሰማዕታት ታሪክ ለዘላለም ሲታወስ ይኖራል። ጥላቻን ደግሞ በጋራ የምናሸንፍበት ቀን ሩቅ አይሆንም።